እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ ቤት ደረስኩኝ። የአምቡላንሱን ሾፌር ጠየቁት። ከዛ የሆነውን ነገር አሁን እንዲህ ነው እንግዲህ ለበርካታ ጊዜያት ሲያሞ ስለነበረ ይህ ነገር ከዛ አንፃር የተከሰተ ይመስለኛል አለ። ስደርስ ግን ምን ነበር አልኩት። እኛም ስንደርስ ያው ቤተሰብ እንግዲህ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ላይ ስንደርስ ገና ህይወቱ አልፏል አለ። ታውቃለህ እዚህ አሁን የጠራው ሆስፒታል ሞቶ ወደ ቤት ተመለሱ። አምቡላንሱን ጠየቀው። ያው እነሱ ከአሜሪካ እስከሚመጡ ድረስ አሁን ሌላኛው ሆስፒታል እኔ ስም አልይዝም ሁለተኛው ሆስፒታል ላይ ለአስክሬኑ ማቆያ ሲባል ወደዛ ሄደው ህዝቡ ድንጋይ የወረወረና ትችት እያቀረበ ያለው ማቆያው ሆስፒታል ላይ ነው። እሱ እኮ ለማቆያነት ነው እንጂ መጀመሪያ ህይወቱን ለማትረፍ የሄደበት ሆስፒታል አይደለም ነው የሚለው ሰይፉ። ገብቷል? ኦሬዲ ሁለት የመጀመሪያው ሆስፒታል ኦሬዲ የሞት ማለት ህይወቱ አልፎ ነበር። ወለል ላይ ራሱ ቤታቸው ውስጥ ከጁሱ በኋላ ቤተሰብን ለማረጋጋት ብቻ ነው በአምቡላንስ ወሰድነው አለኝ። በአምቡላንሱን ሰውዬ ስጠይቀው ነው የሚለው። ይሄ እንዳለ ነው እንግዲህ እሱ ቤት ውስጥ ነው የሞተው ነው የሚለው አይደል? እዚህ ጋር ደግሞ ደረጀን ስሙት። አይ ዛሬ ሞታረ ሄዶ በግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ጠዋትም ስራ ሊገባ አያችሁ፣ በእግሩ ሄዶ ሆስፒታል ሲያመው በእግሩ ሄዶ ነው የሞተው ነው የሚለው። ጠዋት ስራ ለመሄድ ተዘጋጅቶ ሲያመው ሆስፒታል ሄዶ በዛው ወደ ስራ ሊሄድ ነው። እንግዲህ ደረጀ እንደሚለው ማን ነው እውነት? ምን ማለታቸው ነው? ለምንድን ነው የተሳሳተ ኢንፎርሜሽን የሚሰጠው? ድጋሚው ኤቫዬ ደግመዋለሁ። እሺ ለአንዴና ለመጨረሻ እኔ አሁን ይሄ ነው ኮንፊውዝ ያደረገኝ። እሺ አሁን የደረጀን ስሙ የሰይፉን ደግሞ አሰማችኋለሁ። አሁን ተዘጋጁ። ከዚህ በኋላ አላሰማችሁ። ደረጀ የሚለውን ስሙ። ለገነት ደውሎ ላይቭ ላይ እንደውም ትልቅ ቁጣ ገነት ላይ ያስነሳበት ቪዲዮ ማለት ነው። ተኝቶ ነበር ብዙ። አይ ዛሬ ሞታረ ሄዶ በግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ጠዋትም ስራ ሊገባ አማመኝ። ከምር ነው ስራ ሊገባ? አዎ እንዴ አዎ ታዲያ በኋላ ደውልልሻል። አያችሁ ጠዋት ስራ ሊገባ አመመኝ ብሎ በእግሩ እየተራመደ ሆስፒታል ሄደ። እናም ከሆስፒታል ነው እንግዲህ ሞተ ተብሎ የተነገረው ማን? ደረጀ። ሰይፉስ ምን ይላል? እዚህ ጋር ስሙ። ሰይፉ ደግሞ ምን ይለናል? ላይ ህይወቱ ያለፈችው ቤት ውስጥ ነው። ሐኪም ቤት ውስጥ ነው ህይወቱ ያለፈው። እንትና ደግሞ መምህር ደግሞ ገና ቤት ሐኪም ቤት ሳይደርስ ሲለው ያ እዛው ቤት ውስጥ ነው የሞተው ይሏል። ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። ሐኪም ቤት ሳይደርስ ነው የሚኖረው ከባለቤቱ እናት ጋር ነው። ባለፈ የሄድንበት ቤት ማለት ነው። አዎ። እና ጠዋት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው። ከዛ አስመለሰ። ሲያስመልስ እሳቸውም ተደናግጠው ጓደኞቹን አስናቀ ጋር ጠሩ። አስናቀም እየመጣ ጠብታ አምቡላንስን ጠራ። ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው ያው ፈጣን ናቸው ሲባል እናውቃለን። በጣም ግን ያኔ በጣም በፍጥነት ነው የመጡት። እግዚአብሔር ይስጣቸው። እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ። ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው። እዛው አያት አካባቢ ያለ ሆስፒታል ነው። እና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች። ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ ቤት እንግዲህ ሰይፉ መቼ ነው የደረሰው? ጭራሽ ሞቷል ብለውት ከዛን ወደ ቤት ከተመለሱ በኋላ አስናቀ ደውሎለት ከዛን አምቡላንሱን አየውና ምንድነው ሁኔታው ብሎ ማን የጠየቀው? ሰይፉ። ግን የሚያወራው ከጁሱ ራሱ የሰጠው እሱ ነው የሚመስለው። ገባችሁ?
አምቡላንሶቹ እንኳን በስንት ሰከንድና ደቂቃ እንደመጡላ ለነሱላ ይመሰክራል። ምክንያቱም ለሞተ ሰው ምን ይመሰክራል? አይጠቅም ካሁን በኋላ የድርጅት ስም ጠባቂ ሆኖ ነው ያየሁት። አሁን ማን ነው እኛ የምናምነው? ቀጥሉ። ሰምታችኋል አይደል? ዛሴት ሂዱበት። አዲስ የገባ ያ ሄሎ እንዴት ነሽ? ሰላም ነው ግባ። እኔ በደንብ የታየኝ እዛ ጋር የድርጅቱን እንትን ከመከላከሉ በላይ ሁለት ነገሮች ነው። አንድ ለምን ከእናቱ ጋር ከሚስቱና ጋር እንደሚኖር ከገለጸ በኋላ ጁስ ሰጡት። ከዛ በኋላ አስመለሰ ምናምን የሚለውን የተናገረበት ምክንያት ትኩረት ወደዛ ሰው እንዲያደርግ ይመስለኛል። ሚውት አርጉታ ጋይስ ሲያወራ ያ ቀጥሎ ሚዲያው ትኩረቱን እንዲሁ መነጋገሪያ እንዲሆን ስለፈለገ አይመስላችሁም? ያንን የገለጸበት ምክንያት ከሚስቱና ጋር ነው የሚኖረው። ጁስ እንደጠጣ ሲል ህዝቡ ምን እንደሚያስብ አያውቅም። እኔ አልናገርም፣ እናንተ ድረሱበት ነው። ህዝቡ ትኩረት እንዲያደርግበት ስለፈለገ አይመስላችሁም? ያንን ነገር የተናገረው ጁስ እናትየው ከሚስቱና ጋር እንደሚኖር ከእንደገና ጁስ ሰጡት፣ ከዛ አስመለሰው እና እቤት መሞቱን እነዚህ ነገሮችን የተናገረበት ምክንያት ያው ህዝቡ ይሄንን እንዲጠይቅ በህዝቡ ጭንቅላት ውስጥ ጥያቄ እንዲፈጠር ሆን ብሎ ያደረገው ነገር ነው የሚመስለኝ ማለት ነው። ማለቀሰች እያሽሟጠጠች ነበር የሚለው ራሱ አንድ ጥያቄ ነው። አይቷታል ሰይፉ። ከዛም ጋር የተገናኘ ህዝቡ ውስጥ ጥያቄ እንዲፈጠር ከእንደገና ተለያይተው እንደሚኖሩ ከሚስቱ ጋር በትዳር ተለያይተዋል። ያው የታወቀ የሚወራው እሱ ነው እና ደግሞ ይሄ የሚኖረው ደግሞ ከሚስቱ እናት ጋር ነው እና ያንን ነገር ሲጀመር ከተሻለው በኋላ በድንገት የሚገል በሽታ አይመስለኝም። ዶክተሮች ካሉ ይናገሩ። ጉበት ካገገምሽ በኋላ ደረጀ ለምን ነው በእግሩ ሆስፒታል ሄደ ብሎ የተናገረው? ያ እዛ ጋር የተዛቡ ሶስት የተዛቡ ነገሮችን ሰምተናል እዛ ጋር። ሲቀጥል ደግሞ ለምንድነው ወደ ከሞተ በኋላ አንድ ሰው የሚሄደው ኢትዮጵያ ውስጥ ወደ አስክሬን ምርመራ ነው እንጂ ወደ ያኔት መጀመሪያ ሄደ፣ ቀጥሎ ደግሞ ወደ ምንድን ነበረ ስሙ አሜሪካን ክሊኒክ ሄደ። ሁለት ቦታ ነው ሄደው። ግን ሌላ ጊዜ ከሞተ በኋላ ሰው ወደ እንትን ነበር የሚሄደው፣ ሚኒሊክ ሄዶ ነበር ምርመራ፣ አስክሬን ምርመራ ነበረ ቀጥታ የሚደረገው። ያ ሳይደረግ ሁለት ቦታ ከሞተ በኋላ እንዳለው ከሆነ አሁን ሰይፉም ይሄን ነገር ለመጥቀስ ነው የፈለገው። አይ ቲንክ ይመስለኛል። አንደኛ ከሞተ በኋላ ነው አምቡላንሱ የመጣው። የሞተበትን ሪዝን ባይሆንም በቃ ከመሞቱ በፊት የተፈጠረውን ነገር ተናገረ። ከዛ ወደ ሆስፒታል እንጂ ወደ ምርመራ አልሄደም። ይሄ የሚያሳየው ጀስት በቃ እንድንነጋገርበት ህዝቡ እንዲወያይበት ጥያቄ እንዲፈጥርበት የተደረገ አይመስልም? አይ እኔ በነፃነት ላይ አንድ ቀንም አርቲስት ነፃነት እንኳን የሚል ታይትል ጽፌ እንኳን ገብቼ አላውቅም። የሚገርም ነገር ገብቼ አላውቅም። በቃ በጣም 3 ቀን አሞኝ ከሚዲያው ላይ ጠፋውበት ሰው ቢኖር እኔ ነፃነት 3 ቀን ይሁላ ከንፈሬው ለዚጋውላ እባጭ ወጣብኝ። ዲፕረስ ውስጥ ገብቼ እና እኔ ፐርፐዝሊ ይመስለኛል የሰይፉ ትናንትናው ንግግር በእነሱ ጉዳይ ላይ እንደዚህ ላይ ምናምን ነገር ፍጹም አልፈለኩም። ይሄ ደረጀና የሰይፉ ግን ግልጽ የሆነ ነገርን አልገባኝም ወይንም ደግሞ አልሰማውም ብዬ ማለት በጣም ጨነቀ። ልዩነቱ ገባ ይጋጫል። ምንም ማለት በቃ ለምን ሁለት እንትን ሆነ? እዛ ጋር ሁለት እውነት አይኖርም መቼም። እንደገና ሲቀጥል በፊት ለባብሶ ለስራ ተለባብሶ አሞኛል ብሎ ወደ ስራ ከመሄዱ በፊት በእግሩ ሆስፒታል የሄደው አለኩ እና አሁን ሆስፒታል ሞተ ብለውኝ ተዳከመብኝ ብሎ አስናቀ ተዳከመብኝ እኮ ሆስፒታል ብሎ እሱ ደወለልኝ ነው ያ እና ደግሞ ትሪት የሚደረግ በሽታ ነው የታመመው እኮ። አሁን ልጁ የታመመው በሽታ ትሪት የሚደረግና ሚድን ነው። ጉበት በሽታ የሚድን ነውና እየታከመ ያለ ሰው ነው። ድንገተኛ ገዳይ አይደለም። እንደ ሃርት አታክ ምናምን ድንገት አጣጥፎ የሚገል አይደለም። የሱ ጉበት ላይ ስበቆ ኮሌስትሮል ሸፈነው ያ። ስለዚህ ድንገት ብቻ ያንን የጤና ባለሙያዎች ያውቁታል። ግን ለምንድን ነው ምርመራ ያልተደረገበት? ለምንድን ነው
ሴፉ ያንን ካለፈ በኋላ ያንን አዲስ ነገር ይዞ ለምን መጣ ምናምን የሚለው ነገር ሆን ተብሎ ይመስለኛል። ይሄንን ነው ልልሽ የምፈልገው። አርቲስቶች ግን አዝነው አላየኋቸውም። ለምን እንደሆነ አልገባኝ። ከልጁ በስተቀር ነው ሚስቱን እንኳን ምንም እንትን ሰው እንዴት አይመሰጥም እንዴ? እንዴት እንደዚህ ብሎ ቀኑን ሙሉ ቁጭ ብለው ይውላል? እሷ አላዘነችም። ግልጽ ነው። አውቃ ነው ፊቷን የሸፈነችው እንጂ ባለን የሚያህል ነገር ሞቶ ቢለያዩም የፈለገ ነገር ቢሆን 3 ልጅ የወለደችለት ሰው ያስለቅስም እንዴ? በቴሌቪዥን እንኳን አይተንኛ አልቅሰናል። ትክክል። እኔማ አላምን ብዬ እኮ አስክሬን ውስጥ እውነት ነፃነት አለ ምን አለ ከፍቶ ቢያሳዩኝ ብዬ እንደዚህ ሲከቱት ቀባሪዎቹን ጠሏቸው ሳላውቃቸው እንደዚህ ላው ላይ ተሯሩጦ ሲሚንቶ የጫኑበትን ሳያቸው ታዝኛለሽ። ሴትዮዋ ግን ፊቷ ሸፍኗ ምንም እንዳይታይ እንዳይባንንባት ቄሱ እንኳን አፈር ወደ እንትኑ ሲበተን እኮ ተፈልጋ ከኋላ ነው የመጣችው። መታም ግን አልተጠጋችም። ወዲያው ይዘዋት ሄዱ። እንዴ አበሻ ሴት እኮ ተይዛ አይደለ እንዴ ለገላጋ ያስቸግራ ምናምን ነው የምታለቅሰው። እሷ ቁጭ ብላ አፏን ይዛ የሆነ ለቅሶን ልደርስ የመጣች ነው እንጂ የምትመስለው ባለ ጉዳይ ባለቤቷ ጋር ምናምን የባለቤቷ የ3 ልጆቿ አባት ለቅሶ ላይ ያለች አመስልም እንደ ማንኛውም ለቅሶ ደራሽ አፏን ይዛ ደቅ ብላ በጣም ያጠራጥራል። ችግር እንዳለባቸው ነው የሚያስመስለው። ሲቀጥል ሁማን አላየም እንደ ልጆቹ እኮ ሁማን ተሰርተው ምናምን ነው የመጡት። አስቢ እሷም ተሰርታ ምናምን ነገር ሰዓት እንኳን አልረሳችም። አባ ከልብሷ ጋር የሚሄድ መቼም ውጭ ሀገር ስለኖረች ነው አትሉ። ሀበሻ ውጭ ሀገር ሄድ ባይሄድም ጌሾ መቀንጠስና እንጀራ መጋገር አያውቀውም። ማንነቱን አይረሳም። ሁማኔሯን ደቅ አድርጋ ተኮኩላ መጣች። ተውም ናይ ይሄ መሞት ላይ እኔ ተባብረው ነው የገደሉት ነፃነትን ጉበትን ጨምረው እነሱም 3-4ኛ በሽታው ነውበት። ሲጀመር ከተለያዩ ቆይቷል ለሚባለው ከነፃነት ጋር እሷ ጀስት ግን ለልጆቹ ሳይነገር በየ6 ወሩ ድሮም ስለሚሄድ በየ6 ወሩ እየሄደ ልጆቹን ትሪት ያደርጋል። ጀስት እኔም እንደዛ ነው ሄዶ መገምታው መጠራጠረው እንደዛ ነው። ምክንያቱም በቃ ነገሩ እንዲጮህ ተፈልጓል። ሰይፉ ነገሩ እንዲጮህ ተፈልጓል። በጁሳር ማከለ ሆስፒታሉን አጸዳ፣ ማጽዳት ነበረበት። መጋቢ አዲስን ሁሉ የሚያቀርበው ድጋሚ አምጥቶ በሃይማኖት ለመከለል አስመስሎ እሱንም እንትን አለ። ከዛ ነገሩን የሆነ እንትን አርግቶ በቃ የሆነች አጸዳርቶ ዞር ማለት ነው የፈለገው እንጂ የሆነ መጥሪያ ደውል እየሰጠን ነው ሰይፉ። ጁሱ ብሏል። ጁሱ መጥሪያ ነች። ወደድሽም ጠላሽ የሆነች ነገር አላት። ለምን ደረጃ የነሰጠ የተናገረውን እኮ ሰምቶታል አይደል? አዎ ደርሶታል። የደረጃን ሰው ተደላድለን እንደተቀመጥን ገብቶታል። ኖ ዋቱ ጅራ እያለን ነው ያለው። የሆነ ነገር አለ እያለን ለምን ከደረጃ ጋር እንደሚጋጭ እንኳን አያስብም እንዴ? ለምን መነጋገሪያ ሆኗል። ገነት በዛ ነገር ተወቅሳበታለች። ምን ብሎ ነው የሚለውን ሰምቶታል አይደል? ይሰማል። እኔ ከምለው ጋር ይዋጋል። ጓደኛው ነው ደረጀም ገባ። አዎ ክሎዝ ናቸው፣ ይደዋወላሉ አይደል እንዴ? እና መደዋወል ብቻለም ሰምቶታል ምን እንዳለ። ግን ሰዎች ይሄንን ሰምተው በቃ እርግጠኛ ሆኖ ስለተቀመጡ ኖ ዌክ አፕ እያለን ነው። የሚስቱ እናት ነው የገደለችው እያለን ነው። እኔም እንደዛ ነው። መርዝ ጨምሮ መዛ ጁስ ውስጥ እያለ ነው። ጁሱን እንደጠጣ ፌንት ነቀለ ሰውየው። በጠዋት ጁስ ደግሞ ሰው እንዴት በጠዋት ጁስ ይጠጣል? በጣም የሚገርምሽ ነገር እኮ ጥያቄዎቹ ለምን ያልተመረመረው ነው አስክሬኑ ግን ለምን አልተመረመረ? እሱም እኮ ነው ማለት ቢገልጽ ነው እኮ ነው ጥያቄው እኮ ብዙ ነው እኮ ይልክ አንደኛው አስክሬን ሁሉ ጊዜ የሆነ ጥርጣሬ ካለ ግዴታ ሚኒሊክ ሆስፒታል ተሄዶ ይመረመራል። የትኛውም በሞት አደጋጣሚ ድንገተኛ የሞተ ሰው ተመርምሮ ከዛ በኋላ ተጣርቶ ምናምን ተብሎ ከዛ በኋላ ውጤት ራሱ ሲጀመር ምን አይነት ኃይለኛ ቤተሰብ እንደሆኑ የምታውቀው ታማኝነቱን ለመግለጽ ከሚስቱ እናት ጋር እንዲኖር ነው የተገደደው ለትዳሩ ሲባል። ለምን እሷ አሜሪካ ናት ሌላ ሴት አወጣ ምናምን እንዳይባል ከጭቅጭቅ ነው ከሷ ጋር መኖር የጀመረው እንጂ ራሱን መቻል ወይ ኮንዶሚኒየም አጥቶ አይደለም ነፃ ነው። የሆነ ነገርማ አለ በትክክል
ከዚህ ልጅ ጀርባ ማለት ነው። ትናንትና መታመሙ ሰበብ ሆነበት እንደውም የእውነት ነፃነት እኔ ነፃነት ውስጤን የነካኝ ምናምን ግን ሰው ግን ያሳል የእውነት እንትናል ያሳዝናል። ያ አዲል ግባ አዲልና በሰሎት ግባ አሁን የነፃነት ሁኔታ ከታምራት ደስታና ከዳዊት ነጋ የትግረኛ ዘፋኙ ጋር ያመሳስልብኛል። አሁን የዳዊት ነጋ ልቡን አሞት ሆስፒታል ገብቶ ድናሃል ውጣ ከተባለ በኋላ ነው ሐኪሞቹ ራሳቸው ከበር መልሶት የተገደለው ማለት ነው። ታምራት ደስታም እንደዛው ቶንሲል አሞት የቶንሲል መርፌ ነው ኪኒምና ነገር ለመውሰድ ገብቶ ነው በሕክምና ሰጥ አድሬናሊን ወቅቶት የሬሳ ማድረቂያ ምናምን የሞተው ማለት ነው። አሁን የነፃነት አጋጣሚ ሆኖ ገነት ንጋቱ በዛ ሬሳ ማድረቂያ የወጉት አዲል ታምራት እና የቶንሲል መርፌ እንወጋለን ብሎ ማዲንጎ አድሬናሊን ወጉት ማዲንጎ ታምራት ደስታ ኦኬ። እና አሁን የነፃነት ማለት ነው ገነት ንጋቱ ሁኔታውን በዛ መንገድ ማውጣቷ ምናምን ተገቢ ባይሆንም ምናልባት ለኛ እውነቱን እንድንረዳው አድርጋናለች ብዬ አስባለሁ። እንዴት የደረጀ በዛች ሞመንት የስሜታዊነት አለ የሐዘኑ ምናምን ሳያስበውም ይሁን ፈልጎትም ይሁን እውነታውን ነግሮናል። ሴፉ ደግሞ ያለውን ተደራሽነት ተጠቅሞ ጉዳዮቹን ለማደባበስ ለማጠፋፋት ነው ጥረት እያደረገ የነበረው እና አንዴ የሆስፒታሉን ስም ለማዳን አንዴ ደግሞ የአምቡላንስ አቅርቦት እንትን የሚሉትን ድርጅቶችን ለማዳን የካምፓኒ ፕሮፋይል ለመገንባት ነው ሴፉ እየሄደ የነበረው እንጂ ስለ ነፃነት ሞት ምናምን አይደለም። እኔ በግሌ እንትን እንደምለው ማለት ነው እና የነፃነት ጉዳይ እኮ ሰምቶታል አይደል? የደረጀን እኮ ሰምቶታል ገብቷል። ህዝቡ ስላወገዘው ያን ያህል በደንብ አልተደመጠም። ህዝቡ በዚህ ሀዘን ሰዓት ላይ ገነት ንጋቱ እንዴት ደረጀ ጋር ትደውላለች ብሎ ዘግንኖ ትቶታል ብሎ ስላሰበ ነው። ምን ብሎ ነው ብሎ ሰምቶታል ገባ ምን ብሎ እንደሆነ ለምን እንደሞተ ማለት ከደረጀ ጋር እንኳን የተጋጨ ነገር ሊያወራ እንደሚችል ለምን አላሰበበት? ለምንድን ነው ያን ራሱ ግንዛቤ ውስጥ ሊያስገባ ያልፈለገው? ኖ ሰይፉ እዚህ ጋር ይኸውልሽ ይሄ ነገር እኮ ያስጠይቀዋል። አሁን ሆስፒታል የሞተን ሰው እቤት ሞተ ብሎ መናገር እንዴት አይነት ሪስክ ይወስዳል? እርግጠኛ ባይሆን እዚህ ጋር የሰይፉን ነው ምናምነው። ምክንያቱም ሚዲያ ላይ ወጥቶ እቤት ውስጥ ሆስፒታል የሞተን ሰው ቤት ነው የሞተው አይልም ማለት በዚህ ይሄን እርግጠኛ መሆን አለብን። ያስጠይቀዋል። ቤተሰቦቹ ሊከሱት ይችላሉ ውሸት ቢሆን ኖሮ ማለት ነው። ሚዲያ ለእንትን ሆስፒታልን ለማዳን ብሎ እንዲህ አይነት ስህተት አይሰራም። ይሄን ማመን አለበት። ወንድሜ ቤተሰብ እኮ የለውም እኮ ነፃነት። የእሷ ቤተሰቦች ይከሱታል እኮ ቤት ነው የሞተው ሆስፒታል የሞተው ሰው ቤት ነው የሞተው ቢል እና የተሳሳተ መረጃ ቢሰጥ የእሷ ቤተሰቦች ዝም ይሉታል ወይ? የማን ቤተሰብ? የባለቤቱ ቤተሰብ ቤት ውስጥ ነው የሞተው። ተጣልተዋል እኮ ገባኝ። የፈለገ ቢጣሉ ለነሱ ላይ እኮ ነው እየተሳበበ ያለው አይደል? ቤት ውስጥ ነው የሞተው ሲባል ግን ሆስፒታል ሞቶ ከሆነ እያልኩ እኮ ነው። ኦኬ ኮንፊውዝ የሚያደርገው ነገር ምን መሰለህ? አሁን ገባ ሚቱ ጋር የሆነ ነገር እንኳን አላየንም። እንደ ለቅሶ ደራሽ ነው ፊቷን ተከናንባ ያየነውና ቤተሰብ እና ወንድም አለው መሰለኝ አይደል? 2 ነው 3 ወንድም አለው አይደል? አሁን እነሱ 4 ወንድምና 1 እህት መሰለችኛል። አዎ 2 ወንድምና 1 እህት አለች። አዎ እናትና አባቱ በህይወት ልጅ እያለ ነው መሰለኝ በአያቱ ነው ያደገው። እንደውም አያቴ ጋር ቀበሩኝ ያለው እንደውም እኮ ሰምተሽ ከሆነ እንትን ነው የት ነው ቤተክርስቲያን ነው። እና እኔ እንዳልከው ወንድሞቹ ሊጠይቁ ይችላሉ። ሊጠይቁ ልክ ነህ። ቤተሰቦቹ ሊጠይቁ ይችላሉ ያ ወንድምና እህቶች ስላሉት ማለት ነው። ግን ሚስቱ ጋር ምናምን እናቱ ጋር የሚያጠራጥር ነገር አለ። እውነት ለመናገር እኔ ጥርጣሬ አለ። በቃ እኔም ኮፊ እንደዛ ነው ማስበው። አሁን የእሱ ወንድምና እህቶች ቢጠይቁም በህግ አንተ ስታስበው እንደተለያዩ የሚስቱ እናት አውቃ እሱ በሰላም እንዲኖር ትፈልጋለች። ጉበቱን ላይ ያስያዘችው እሷ ትመስለኛለች እኮ። እኔ እንደውም የሚገርምሽ ነገር ሰይፉ ራሱ እንዴት ከእናቱ ጋር ምን ብሎ ሊያወራ ቻለ ብለሽ እኮ ራሱ ስታያት ከእናቷ ጋር እንደሚኖር ሁሌ ራሱ ይናገራል። በነገራችን ላይ እሺ ራሱ ይናገራል። ነፃነት ይናገራል። ኦኬ እኔ ሰምቼ አላውቅም። ሰምቼ ስለማር እንደሚሄድና እዛ እንደሚኖር ይናገራል። ኦኬ እኔም ማቀው እንግዲህ ያው ያልሰማሁት ነው። እሱ ሰይፉ ለምንድን ነው ያለው ከእናቱ ጋር ሲል? ሰይፉማ ኦን ፐርፐዝ ነው ያለው ያንን ነገር። ጁሱንም ያለው ከማን ጋር እንደሚኖርም የገለጸው ማን ጁሱ እንደሰጠውም የገለጸው ፐርፐዝሊ ነው።
ገብቷል። አሁን በዛ ጉዳይ ነው እንጂ የደረጀን እንትን እንደማትረጃ መቀበል ትክክል ነው። አሁን የሴፉ ፖይንት የሴፉ ነው የሚያስኬደው። የስ እንደዛ ነው እንደ ህዝቡ እንዲያስብ የፈለገው። ገብቷል። አሁን ማናቸው ነው ወጥተው ይቅርታ መጠየቅ ያሉበት? ህዝብ ውስብስብ ነው። ደረጃ ወይ ሰይፍ ማይል እኔ ደግሞ አንድ ጥያቄ ልጠይቅ። አሁን ነፃነት የተመረዘ ጁስ ከሆነ በመርዝ የተገደሉ ሰዎች ፖሊስ አስክሬናቸውን መርምሮ ምን አይነት ኬሚካል እንደሆነ ምን አይነት ነገር እንደሆነ እያንዳንዷን ነገር እኮ ሪፖርት ያቀርባል አይደል? ለምን በዚህ ደረጃ አልሄደም? ይሄን ያክል ፐብሊክ ፊገር የሆነ ሰው እንዴት ችላ ይባላል? ጉዳዩ እኮ በወንጀል ሲኬድ ነው እንጎ ፖሊስ ነገር ቢገባበት እኮ እንትን አይ በወንጀል ጉዳይ ወንጀል ጉዳይ ሲሆን ፖሊስ እዚህ ነገር ላይ ገብቶ የአስክሬን ምርመራ ይካሄዳል። ኖርማል በህመም ሲሆን ግን አስክሬን ምርመራ አይደረግም። ወንጀል አለበት አስክሬን ምርመራ ሲባል አስክሬን ምርመራ ይካሄዳል። አለበለዚያ ማንም ሰው ታሞ ታላረፈ ሰው አስክሬን ምርመራ አይደረግም። እሺ ሄሎ ሚውት ያርጉባቸው። ድምጽሽ እያስተጋባ ነው። ያ አስክሬን ምርመራ የሚደረገው በጥየቃ ነው። ገብቷል። ለወንጀል ወይ ለምን ከሆነ ነው የሰው እጅ አለበት ወይም ደግሞ የምትጠራጠረው ነገር ካለብህ አስክሬን ምርመራ ታደርጋለህ እንጂ ከሐኪም ቤት ልታወጣው የምትችለው ወረቀት ይሄ የታመምክበት የለም ለምንድን ነው የሄድከው ምናምን እንደዛ የሕክምና ነው የሚሰጥ። አንድ ሰው በመርዝ ቢሞት ፖሊስ ምንም አይነት ምርመራ አያደርግም ማለት ነው? በመርዝ ከሞተ በመርዝ መሞቱን ያሳየልን የሆስፒታል ወረቀት ቤተሰብም ደግሞ እንደዚህ ካለ ቤተሰብ ወይ ምናምን ቅራኔ ያለው አካል ካለ ፖሊስ ይገባበታል። አሁን ማን ይቅርታ ይጠይቅ የሚለውን ነገር ሄሉ በጣም ደረጃ ይቅርታ ይጠይቃል ወይ ሰይፉ ይቅርታ ይጠይቃል? ይሄ አለበለዚያ ምንም ታመጣላችሁ ብሎ ህዝብን ንቀት ነው። እኔ ግን ደረጃ ተሳሳተ አይመስለኝም። ወይ የደረጀን ቤት ሄዳችሁ በድንጋይ ተወግራላችሁ ወይንም የጀመራችሁትን ሆስፒታል ታፈርሱታላችሁ። ህዝብ ማለት ነው። ደረጀማ እንደውም በገነት ንጋቱ ራሱ አብዷል። እሱ እንደውም መቀረጹ ራሱ ሳያውቅ በጣም ተናዶ በዛች ደቂቃ ደረጀ እንደዚህ አይነት ናሬቲቭ ፈጥሮ ምናምን ያወራል ብለህ ታስባለህ? አይ እሱ ምክንያቱም መቀረጹን እኮ አላወቀም ነበር። ሌላም ነገር ባወራ ጉዴን አስፈልታኝ ነበር ብሎ እኮ እሱ በጣም ሰደባት እኮ። ግን አሁን እኔ ምንድነው እንደዚህ ያወራል ወይ የሚለውን ነገር እሱ መቀረጹ ስለማያውቅ ያው ትክክለኛ እንደ ጓደኛ ነው ያወሩት ሁለቱ። ገባ? ሁለቱም እንደ ጓደኛ ትክክለኛ ነገር ነው ያወራው። የትኛው እኔ አሁን ግራ ጋባን። ሰይፉ ጋርም ይወራል እሱ ጋርም ይወራል እና ማን ጋር እንደሆነ ትክክለኛው ነገር ማን ይቅርታ መጠየቅ እንዳለበት ራሱ ግራ ነው የሚያገባ። አሁን እሱ ብዙ ነገር ምን እንደተረዳው ታውቃለህ ኮፊ? ሁሉ የሆነ ነገር ይሁን አንተ ወይ የሆነ ነገር ይለፍልህ የሚያውቅ ሰው ብዛቱ አብሮ አደግ ገብቷል። ደረጀ 30 ዓመት ሙሉ የሚያውቀው የቅርብ ጓደኛው ደረጀ ኃይሌ ለነፂ ገብቷል። አሁን ሲሞት ድሮ ግን ሀብቴ ነበር የሱ ጓደኛ ሀብቴ ነበር። አሁን ደግሞ እንደገና ደግሞ ሰይፉ ለሱ ስንት ሚሊዮን ብር ያወጣ ነው አሁን ስንሰማ። እንትና ደግሞ የኛው ደግሞ አስናቀ ደግሞ 29 ዓመት ጓደኝነት ፎቶ ይወጣል። ሁሉም ተቃቅፎ የተነሱትን ፎቶ ይለቁታል። አለ ሰሞኑ ይሄኔ 5 ዓመት 6 ዓመት ምን ላይ እንዳለ እንኳን ምንም የማያውቁ ሰዎች ናቸው። አስናቀማ ነፂ ባለበት ጠፍቶ ማያውቅ ሰው ነው። በጣም ቤስት ፍሬንዱ ነው። ሳይገናኙ ያውሉም ሙላ ቁጣኛ ሆኖ እንደዚህ አይነት ኢንፎርሜሽን የሚናገሩት ህዝባዊ ነገር አይደለም። የአርቲስቶችና ለዛም ግን እንትና ማን ነው አስናቀ የሚባለው አብረው በጣም አይለያዩም እና አብረው የሚበሉ የሚጠጡ ልብስ ሁሉ እስከሚቀያየር ነው። እና ደረጃ ራሱ መጨረሻ ላይ የተናገሩን አልሰማሽም እንዴ? ወደ ደረጃ የሆነ ማን ነው እንግዳ ዘር ማን ነው ሌላ አለብሹ ጠርተውሃል ወደ እነሱ ሂድ ብሎ በቃ ብዙም እንትን አላለም አላወራም።
በጣም እንትን ብሎ ማለት ነው በቃ ተሰብሮ ነበርና ሰይፉ መናገርም አልፈለገም። ብቻ የሆነ ነገሮቹ እናቱ ጋም ሚስቱም ጋር የሆነ የሚመለከተው አካል ወይ ትልቅ ይገባናል እንደምትንቁን። በተለይ ሰይፉ ሀብታም ካልሆነ ሰው ይንቃል። አዎ እሱ ካንጋሩ አይመጭም። ባለስልጣን ወይ ሀብታም ካልሆንክ ይንቃል። ደንታ መልስም አይሰጥም። እናቴ ደግሞ ግልጽ ነው። በጣም ነው የማውቀው። ብዙ ጊዜ አይተኮነ የፈለገ ነገር አድርጎ መልስም አይሰጥም። ምክንያቱም ሚዲያም ሆነ ሀገር በአሁን ታይም ኮንትሮል ስር ያለችው በአርቲስቶች ነው፣ በሚዲያ ሰዎች ነው። ከአንድ ከተጎዳ ሰው የበለጠ መንግስት የሚሰማው ሚዲያ ያለውን ሰው ያንን አክሰሱን ነው የሚጠቀመው ሰይፉ። ገብቷል? ያ እና እንደማይሰማ እናውቃለን። የሚመለከተ አካል ትንሽም ሆነ ትልቅ ድንጋይ እያነሳ ቀጥቅጣ የራሱ የእንትና መልስ እስከሚሰጠን ማን ያዋሸው የዋሸው ወይ መስሎት ያወራ ሰው ወጥቶ ይቅርታ ህዝብን ይጠይቅ። ያ ደረጀ ነው ወይ ሰይፉ መጥተው ይቅርታ ይጠይቅ። እንደዚህ እዛ ነው ትክክል። ሄድ ብሎ ትንሽ ሲያመው በራሱ በእግሩ ሆስፒታል ሄደው አለን ደረጀ። ይኸው እንደውም ገነት እንደዚሁ ቀጠቀጥናት እንጂ ኢንፎርሜሽን ሳታውቅም ሰጥታናለች። አይገርምም? ነገሩ አይወጣም ነበር፣ በዛው ተፋፈን ነበር። አሁን ባታወራው ኖሮ ነገሩ በቃኛ ያገደችበት ነው ያለው። ግን እሷ ጋር የሰጠችን ኢንፎርሜሽን ነው አሁን ማስረጃ ያደረግ ነው። ገባ? እኛም እንድንነጋገርበት ያደረገን እኮ እሱ እኮ ነው። ታውቂያለሽ? እና አንድ ሰው ይቅርታ መጠየቅ አለበት በተሳሳተ ኢንፎርሜሽን። ወይንም ሰይፉ ስለ እናትየው አላወራችሁበትም ልትለን ፈልገ ከሆነ የሆነ ሌላ ምልክት ስጠን። ትክክል። እኔ እንዴት ነው እንደዚህ አይነት በጣም ልዩነት ያለው ሀሳብን በቃ በነዚህ ጉዳይ ላይ ቶፒክ አላረግም ብለህ እንዴት ነው ዝም የምትል? አሁንም እኔ እነዚህን ቶፒክ እያረኩት ዛሬ ወይ ነገ እስቲ ታዲያስ አዲስ ላይ የሆነ ነገር ማለቱ አይቀርም ሰይፉ በሁለቱ ሀሳብ ዙሪያ እርግጠኝነት ፔጅላ በገባችሁበት ፔጅ ላይ ሁላ ኮሜንት ላይ እንጽፋለን። ኢቢኤስ የሰጠው ላይ ሁላ ኮሜንት ጻፉበት። በገባችሁበት ቲክቶክ ፔጅ ላይ ሁላ ይሄን ድምጻችሁን አሰሙ። እነሱ ያስጨነቃቸው ምን ታውቂያለሽ? የቤተሰብ ጨዋታ በነፂ ጨዋታ ይሁን ምናምን ብለው እዛ ኮሜንት ላይ ይደረድራሉ። ኢቢኤስ ላይ ሳይሆን የሰይፉ አሁን የሰጠው የለም። አሁን ከእንትና ጋር ከመምሩ ጋር ያወሩት እዛ ላይ ቦት አደርጋለሁ። እንደገና ደግሞ በየቲክቶክ ላይ በየምናምን ላይ ወይ ሰይፉ ወይ ደረጀ መተው ማብራሪያ እንዲሰጡን ትጠይቃለች። ሁላችሁ አንድ የመንግስት አካል ትሰማለህ፣ ያነቡታል። ይሰሙታል። በደንብ ነው የሚሰሙት። ወይንም ሆስፒታሉን እየቀጠቀጣችሁ ያላችሁ በዛው ቀጥሉበት። ከዛ ሆስፒታል ሰው ድኖ ወጥቶ ያውቅ ምን አባቱ ያመጣል? ቀነኒ ነው ድምጿ። ቀነኒ ሞታ እንኳን ወረቀት ያልተሰጣት ከዛ። ኦኬ ቀነኒ እዛ ነበር እንዴ? አብዛኛውም ታውቁልኝ ራሱ አንዷ ላይ የተናገረው ሆስፒታል ምን ነበር ስሙ? ጥሩ ያሌት ሆስፒታል አጭበርባሪ ነው። በቃ በቀነኒ ሞት አለበት እጁ። መጀመሪያ የሄደበት ያኔት ነው። ግን አሁን ሰው ሁሉ እየጠራ ያለው አሜሪካን የሚባለው ነው። ትሉት ቀነኒ መጀመሪያ ሄደችው እዛ። ኦኬ ያኔት ነው። ግን አሁን ሰይፉ እየተናገረ ያለው ኤኤምሲ የሄደበትን ነው። ሰው በደንብ እየተናገረ ያለው ኤኤምሲ ነው። እዛ ሁለተኛ ነው ሄደው አይሲኤምሲ ሁለተኛ ላይ ነው ሄደው ከያኔት በኋላ ማለት ነው። ሞቶ የደረሰበት ሆስፒታል ነው ያለው። እሱ ቀድሞ የደረሰው አስክሬኑ በረዶስ ሊገባ ማለት ነው እኮ እዛ አይደል? ቀድሞ የደረሰው ግን ያኔት ነው። ሰው ግን ኤኤምሲ ነው እንትን አሜሪካን ሜዲካል ምናምን የሚባለው እዛ ነው ሰው እየወቀሰ ያለው። ሰይፉም እየተከላከለ ያለው ለነሱ ነበር። የሆነ ጨላ ቦጭቀውለታል። ገባ ጨላውን የሆነ ተቀባብሏል። ገባ እሱ ደግሞ ካንጋሩ አይመቸም። ድርጅት ነው። ነገ ብታምም ነገ 10 የማስረገዙን አያቆምም። እሱ ሚስቱን ብታረግዝ እዛ ነው የምትሄደው። ያኑ ላይ ያስባል። ነፂ ደግሞ አሁን አርፏል። ምን ይጠቅም? እውነት ነው። ካለው ጋር መሟገት ነው። የሁለት ዓመት የሚያከብረው የለም። ገባ መኒ ላውደሪ ነው። እዚህ ጋር ለሆነ ሰው ነገር ይረዳል፣ ስሙን እዚህ ጋር ይገነባል። እዚህ ጋር ደግሞ
እንደዚህ ነው የሚሄደው። እኔ ደግሞ እንደዚህ የሆነ ነገር ነው ኃይል አለኝ ብሎ መልስ የማይሰጥ እንትን እንዴት እንደምትፈምዳችሁ መረጃ አለኝ አለን ኤልኢ። እስቲ ምንድነው መረጃ ኤልኢ? ያ ግብሽ ጓደኛውን የተናገረውን ሰምታችኋል? ግን ማን ነበር? አስናቀ ምን አለ? የቀብሩ ዕለት እኮ ይምጣ ሲባል ሆስፒታል ተኝቶ ብሏል እኮ እንዳይመጣ ብሏል። ግን አግኝቼ ትንፋሽን ሰምቼ ነው የሞትኩት ብሏል እኮ። ዛት ሚንስ ደረጃ የተናገረው ነው ትክክል ማለት ነው። ያው የቀብር ዕለት እያለቀሰ እኮ ብሏል። ዋናው ነገር እንኳን አግኝቼ ላኩልኝ ጋይስ፣ ላኩልኝ ያቺን ቦታ ኢንሳይደሮች ላኩት። አስናቀ ኢቢኤስ ላይ የተናገረውን ደቂቃውን ላኩልኝ። ቀብሩ ላይ ነው እንጂ ቀብሩ ላይ ነው። ቀብሩ ላይ ነው። ያመጣዋለሁ አንቻው ያመጣዋለሁ ሂጂ ቀብሩ ጋር እያለቀሰ እንደውም ሲናገር የነበረው አይደለማ እዛ ሲናገር ነበር። ጥቁር ቲሸርት የነጻነት ምስል ያለው ቲሸርት ለብሶ የተናገረውን ነው። ቆይ ያመጣዋለሁ እናንተ አብሩበት። የተናገረበት ከነጻነት ልጅ ቀጥሎ ቆይ ያመጣዋለሁ እናንተ ሄዱ እናንተ አውሩበት። እኔ ፈልጌ ደቂቃውን አመጣው። እሱ ላይ ብዙም ተናገረው አለ። በጣም ሲያለቅስ ልብስ ነበር አብረን እንደሚበላ ምናምንና እንትኑ አልሰማሁትም። እሱ ላይ ልክ እሷ ሰምተዋለች ማለት ነው። አይገርም? እዛ ላይ አለ ታውጫለሽ። እኔ ንግግራቸው ምናምን አልሰማሁም። እኔ ቀብሩን ስነ ስርዓት ብቻ ደቂቃውን ንግግራቸው ላይ እሱ በጣም ብዙ ሲያወራ ነበር። እንደውም አስቆመውት እኮ ቀስ ብሎ ያኛው ጋዜጠኛው ማን ነው የስፖርት ጋዜጠኛው ቀስ ብለህ እንትን በላለው። በቃ በጣም ስሜታዊ ሲሆን ብዙ ነገር ሊያወራ ፈልጎ ከለከለው። ስፖርት ቢቢኤስ ላይ የሚሰራው ጋዜጠኛው ከልክሎት እንትን አስቆመው እንጂ በጣም ሊያወራ ነበረ። በጣም ብዙ ነገር ሊያወራ ነበር። ግን እንትን አለው ሰዓትም በዛ ጥምቀትም ስለነበር ሰዓት እንትን እንዲልሎ ማለት ነው። እና እንደውም እኔ ሚስቱ ትናገራለች ብዬ ነበረ። ከዛ ለልጁ በስልክ ሰጥተው የተጻፈ በስልክ ሰጥቶ ትክክለኛ ልጁ ነው በቃ ስሜቱን የገለጸው ልጅየው የገለጸው። ግን ሚስቱ የምትገርም ሚስት ነው ያለችው። እውነት እኔ በጣም ነው የገረመኝ። ጥርሷን አሟት ነው አሉ እኮ ሰማህ ወይ? ጥርሷን እና ማስካር ጋር ተወራ ያበጠውን እንዳነገ ሆነ። ምን ማለት ነው? ጥርሷን አሟት ነው ማለት እንዴ? አንተ ብርድ እንዳይመታው ነው። ብርድ ቅዝቃዜ እንዳይገባ ኧረ ተአምር ትራቆ ነው ያለው። ቲኬ ነው ያለው እኮ ቲኬ እኔ ራሱ በጣም ለምን ፊቷን ስትሸፋፈን እኔ እንደውም ጥርጣሬ ያደረ ምንድን ነው ማለት እንደዚህ በጣም ሰው እንደውም ስሜታዊ ሆኖ እንትናንት ታስታውሻለሽ? ሄሉ ማነች ዘሪቱን ከሷ ጋር እኮ ነው ኮምፔር ያደርጉት። እንዴት በሷ እንደዚህ ትላላችሁ? ዘሪቱ ልጇ ማን ሞቶ እንደዚህ እንትን አላለችም የቸርችን እንትን ስለሆነች ምናምን አብረ ከሷ ጋር አገናኝተው ዘሪቱ ምክንያቷን ቸርች ሂዳ ተናግራለች። በቃ ፈጣሪን የሰጠው ፈጣሪን ይነሳኝ ምናምን ብላ ተናግራለች። አሳማኝ ነው ጥንካሬዋ ምናምን አሳማኝ ነው። ትክክል አሳማኝ ነው። ሁለተኛም ደግሞ መጽሐፍ ምናምን ስለምታነብ ብዙ እውቀቱም እንትን ስላላት በደንብ ተረድታለች። ገባ? አሁን እሷ ከእንደዚህ ከሷ ጋር ጓደኛ ወርቅነህ የሚናገረውን እንስማ። እሺ አሁን እዚህ ጋር ስሙት። ቴንክ ዩ ኢንሳይደራችን እንትናችን ኮሜንት አሁን ስሙት። እሺ ሴና ትጥሪው አልካት ማሚን ወይ አሁን ሊመጣ ነው። ነፃነት እንትና እንስማ፣ ወርቅነህን እንስማ። ነፃነት የት ጋር ነህ? በዚህ ሰዓት አብረን ነበር። እነዚህ አስሉኮ የት ጋር ነህ? አስሉኮ ወይኔ አሁን ታገስ ጋር ነበርን። አሁን ከ5 ደቂቃ በኋላ እንገናኛለን። እነዚህ እንዴት ነው ያልመጣ? ወይኔ እነዚህ እንዴ በጣም ይደብራል። እነዚህ እንዴ ብቻዬን ነው የተውከኝ። እነዚህ ማንን አስተዋወቀኝ? እነዚህ
መጣው አትጥራው ነፂን አትጥሪው አልካት ማሚን ወይኔ አስሪን አትጥሪው አልካት ነፂዬ መጣው ደረስኩ ትንፋሽ ላይ አመለጥክ ነፂዬ እንዴ ላለፉት 29 ዓመታት አዎ ነፂ የተለያየ ነው አንድ ወር አይሆንም ነፂ ሁሌ ጋቢና ውስጥ ነው ያለው አንተ አለ ነፂ በየቢሮ የምታኮራኝ በገባንበት ቢሮ አኩረት የምታወጣኝ ነፂዬ አንተን እንደ ቀልድ ነፍስህን ይማር ማለት አልችልም ነፂዬ ነፂ በጣም ጨካኝ ነፂዬ ወንድሜ ጓደኛዬ ከንጹህ ሰርጋ ስትጋቡ ነው የነበርኩ ነፂዬ ነው የነበርኩ ንጹህ ዘርን ለማን ተውክ ማህሎንን ለማን ተውክ ሌላን ለማን ተውክ ግሬስን ለማን ተውክ ማሚን ለማን ተውክ እኛን ለማን ተውክ ነፂዬ አንተ ምንም አትሆንም ንጹህ ቦታ ነህ ሰፈር ላይ የሚጠብቁ ልጆች አሉ ማታ ማታ ስትገባ ብር የምታድላቸው እነሱ ልጆች ትናንት እያስለቀሱን ነበር እነሱን ስታጣ በር ላይ አስቀምጠው የምትሄደው ጥለላቸው የምትሄደው ብር ማን ነው የሚጥልላቸው ነፂዬ ወንድሜ ጓደኛዬ ነፂዬ ሁሉ ነገሬ ያንተን ልብስ ነው የምለብሰው ታውቃለህ እየተለዋወጥን ነው የምናደርገው ወንድሜ አልችልም በቃ ኑርልኝ በዛው ከመድኃኒዓለም ጋር ኑርልኝ ወንድማችን አስናቀ እግዚአብሔር ያጽናህ ወንድማችን እግዚአብሔር ያጽናን በርታ እንበል እግዚአብሔር ያጽናን እንበርታ እሺ እንቀጥላለን አሽቃባጮች ባንዶች ናቸው እንዳለ የተቀላሰሉ እዚህ ጋር ያልሽው እንትን የለም አትጥሪው አልሽ ነው ያለው አትጥሪው አልሽ ነው ያለው እማየን አትጥሪው አልሽ ነው የሚለው ያለችው አልገባልኝም አልሰማም ሰይፉ እንደተናገረው ከሆነ እንግዲህ ጁሱን እንደወሰደ ፌንት ከነቀለ አትጥሪውና ጥሪ የሚል እስትንፋሽ አልነበረው እሱ ደግሞ እዚህ ጋር የሚለው ለማያ አትጥሪው አልክና ሸውደህኝ ሄድክ እስትንፋስ ጠፋ ነው የሚለው ዛት ሚንስ የመናገር ኃይሉላ ነበረው የመከራከር ጭራሽ ነፃነት እሱ እንደሚለው ሰይፉ ግን ወዲያውኑ ፌንት ነቅሎ እዛው ወለል ላይ ነው የሞተው እንደዛ ነው ወለሉ ላይ ሞተው ያውን ያስኔ አነጋገር አትጥሪው ይደነግጣል አስኔን አትጥሪው ይደነግጣል አይነት ነገር ዛት ሚንስ ደና ነበር ማለት ነው እሱ እንደሚናገር ደና ነበር ማለት ነው ጭራሽ ያማርጣል ማን እንደሚመጣና እንደማይመጣ እያለ ነው ገብቷል ያ ብሏል እኮ ሰማን እኮ ሰላምዬ ብሏል እኮ አላለም እኮ ብሏል ነው ተንፋሽ ላይ ደረስኩ ብሏል ነው በጣም ጨካኝ ነፂዬ ወንድሜ ጓደኛዬ ከንጹህ ሰርጋ አውዝ ጋር ተንፋሽ ላይ ደረስኩ ብሏል ነው የምትለው ሄሎ ነፃነት የት ጋር ነህ በዚህ ሰዓት አብረን ነበር ነፂ አስሉኮ የት ጋር ነህ አስሉኮ ወይኔ አሁን ታገስ ጋር ነበርን አሁን ከአምስት ደቂቃ በኋላ እንገናኛለን ነፂ እንዴት ነው ያልመጣ ወይኔ ነፂ እንዴ በጣም ይደብራል ነፂ እንዴ ብቻዬን ነው የተውከኝ ነፂ ማንን አስተዋወከኝ ነፂ እንዴ መጣው አትጥራው ነፂን አትጥሪው አልካት ማሚን
የታመመ ሰዓት ነፂን አትጥሪው አላት። ነፃ ወርቅነህን አትጥራ አላት። ማሚን ማለት የእሱን የሚኖረው ገባ እናት ማለት ነው። ለቅሶ ላይ ከሷ አጠገብ የነበሩት ለቅሶ ላይ ከሷ አጠገብ ነበሩ። ካየሻቸው ወደ እሷ ዞር እያለች ትከሻ ላይ ስትደገፍ ነበር። እሷ ጋር እናቷ ጋር አይደል? ያ አይቻታለሁ፣ ግን መልኳ እንደዚህ አልመጣልኝም። ያ አትጥሪው ምናምን ሰይፉ እንዳለን ግን ወዲያውኑ እንደጠጣ እንትን አለ አስመለሰውና ፌንት ነቀለና ወደቀ። ወደቀ። እዛው ወለል ላይ ነው የሞተው ነው ያለው። ሆስፒታሎቹ ሲመጡ እነሱን ለማጽናናት ብቻ ግሉኮስ ሰክለው ምናምን ይዘውት ሄዱ። አምቡላንስ ኦክሲጅን አደረጉለት ነገር ግራ እኮ የሚያጋባ እኮ ነው። ሰይፉ በጣም ብዙ ነገር ነው እና ያምታታ ነገር ነው ያወሩት እና ይቅርታ መጠየቅ አለባት። ከሁለት አንዱ የተሳሳቱን ነገር ህዝቡን እንትን ብለው ይወጣው መናገር አለባቸው ብዬ ነው ማለት። አሁን ከአስኔ ንግግር ስንል እኮ ደረጀ ትክክል እንደሆነ አትረዳም? ደረጀ ልክ ነው እኮ አልኩህ እኮ። ደረጀ እኮ ተነገርኩህ እኮ። ደረጀ ትክክለኛ ለጓደኛ እንደ ጓደኛ ስለሚያወሩ ገባ። እሱ መቀረጹንም አያውቁም። እንደው መጥፎ እሱ እኮ ተርፌያለሁ አለ። እቺ ገብጋባ ብሎ ሰድቧት እኮ እኔ አትርፎኛል እንጂ እኮ ብዙ ነገር ባወራስ ምናምን ብሎ እሱ አሁን አልተናገረችም። ገባ። አሁን የእንትና የታማኝ ወንድም ማን ነው ስሙ ጥራልኝ፣ አሜሪካን ሀገር በቀርጾት እኮ ያው ትክክለኛ ነገር በሚዲያ ላይ እንደሚተላለፍ ነግሮት ነው ያወራው። ከዛ ላይ አይደለ የሰደባት እሷን ራሱ በጣም ብልግና ነው፣ በጣም ብልግና ያደረገችው ምን አይነት ገብጋባ ነሽ ምናምን ብሎ እዛ ላይ ነው እና አልተናገረም። እሷ አልተናገረችም። ገባ። ሚዲያ ላይ መሆኗን ሳትናገር ትክክለኛ ነገር ደረጀ ጋር ብሏል ብለን ነው እኮ እያወራን ያለ ነው። ምንድነው ልክ አላለም እንዳለም ብጤት እየተከራከራችሁ ነው። ብሏል እኮ ለዛ ነው እኮ እሱ እንደዚህ ካለ እሱ ወርቅን እንዳለው ከሆነ ቶሎ አልሞተም ማለት ነው። ሰይፉ ግን ያለ ወለሉ ላይ እንትን ብሎ ኦሬዲ እዛ ወለል ላይ ሞቷል እያለን ነው። ሞቷል ብሏል። ከዛን አምቡላንሱ ሲያወርደው እዛ እንደገና የሆስፒታል ወለል ላይ ደግሞ ገና ውስጥ እንኳን ሳይገባ ሞቷል ብላ ዶክተሯ ተናገረች። ያ አስናቀ እንደዛ እኛ እኮ አላለም እኮ እየተከራከራችሁ ነው እንዴ? ልክኛ እንትን እንዳል ብሏል። ግን አሁን ሶስቱም የተለያየ ነው። አሁን አስናቀ ጊዜ እንደነበረው ጭራሽ ለአስናቀ አትደዊ እንዳላት ሁላ ነው። ሰይፉ ደግሞ እዛው እንደሞተ ነው። ደረጀ ደግሞ በእግሩ ሄዶ ነው የሞተው ነው የሚለን። አስናቀና የደረጀ ተመሳሳይ እኮ ነው። ስራ ሊገባ ብሎ አይደል እንዴ? ስራ ለባብሶ እኮ ስራ ሊገባ ነው። ስራ ሊገባ ነበር። ትንሽ አመም ማድረግኝ ብሎ በሆስፒታል ሄደን ያለው ወደ ሕክምና ሄደ። ወደ ሕክምና ሲሄድ ደግሞ አስናቀ እንደሚለን አትጥሩት፣ አስኔን ይደነግጣል፣ መታመሜን አትጥሩት አለ። ከዛ አስናቀ ደግሞ የእሱ ትንፋሽ የመጨረሻ ትንፋሹ ላይ ደረሰ ማለት ነው። ስለዚህ አሁን ናሬሽኑን ስታየው የደረጀና ያስናቀ ይሄዳል። ገብቷል አይደለ? አሁን የሰይፉ ሐሳብ ጭራሽ ሌላ ነው። በቃ ሌላ ፖላር ያዘ ሐሳብ ነው። ሚዲያ ኢንፎርሜሽን ወይ ምናምን ያላችሁ አንዳንድ ጻፉ እንዳስገባችሁ። እኛ ሆስፒታሉን ተቃውሞ ላይ ያላችሁ ሰዎች በዛው ቀጥሉ። ድንጋይ መወርወር የያዛችሁም ጋዝ መበተን የያዛችሁም በዛው ቀጥሉ። መልስ እስከሚሰጡን ድረስ አይመስላችሁም ጋይስ? እኔም ምክንያቱም እሱ ጽዳት ላይ ነው እንትን ላይ ነው ስሙን ማጽዳት ላይ ነው የተያያዘው። ማን ትክክል እንደሆነ ወጥቶ ይናገሩ ከሶስቱ ከአራቱ። ያ እኔም እሱን ነው የምለው ወጥተው መናገር አለባቸው። ምክንያቱም ሰው ክፍልፍል አድርጎታል። ገባሽ? ክፍልፍል ስላደረጉት አንደኛው ውስን ያለ ቁርጥ ያለውን ነገር መታወቅ አለበት። ከዛ በኋላ በኩል ይቻላል ታሟል እና የሞተንን ያረፈበትን መንገድ ለምንድን ነው መቀበጣጠር ያስፈልገው? መታመሙ ማያስታውቃል እኮ። መታወቁ የታመመው ላይ ሞታል ያለው ማን? ምን ነው የምታወሩት? እየሰራ አለበት እንደ አሙሰታ እየቀረጸ አለበት እንደ ዋው እየተጎናጨኮ ሙሉ ሰውነቱ ፏ ብሎ እኮ ሱፉን ጎጭ አርግቶ ነው እየሰራ የነበረው። ፈጣሪ ነፍሱን ይማረው። ግን ማባበጥ እርጉዝ ሴትም ታባብጣለች። ምን ችግር አለ? ሙስለታ እኮ እየተቀረጸ እየሰራ ነበረ። ሙሉ አንድ ሰዓት ሙሉ እንተናገሩ እኮ አይደል እንዴ? ሐሙስ ሰርቶ ቀርጾ
የሐሙስን ፕሮግራም ጨርሶ ወጥቷል ብለው እኮ ከዛ በኋላ እኮ ነው በንጋታው አይደል እንደ ጠዋት ለብሶ ምናምን ሲወጣ መማለኝ ብሎ ነው እንግዲህ እንደሰማ ነው። እና አሁን የእናቷን የሚስቱን እናት ከማህበር ማግለል ከእድር ማስወጣት ወጣ ቁልስታ የምትናገር እውነታው ያለው እሷ ጋር ነው። ማባረር ከቁብ ማባረር ዛሴት ሴፍ የሆነ ነገር ሊነግረን የፈለገው ጁሱ ላይ ፎከስ ነው ያደረገው። እናት ወንድሞቹ ምንም የላቸውም ኢንፎርሜሽን ብለሽ ነው። ወንድሞቹ ምንም የሚያውቁት ነገር የለም። ከአማች ጋር የሚኖር ከሆነ እንዴት ያውቃሉ? እንዴ አዳው አብሮ እየበላ ይጠጣ ያለቀሳል ወንድምየው አንደኛው። አሁንም አሁን እኮ ጠዋት ቁርስ አማቹ ቤት ነው የበላው አይደለ? ስለዚህ አሁን ሴፉ እየነገረን ያለው ጁሱን አማቹ መረዛበት አለችው። አማች ደግሞ ካልመረዘች ወጣ እውነታውን እንደዚህ ነው ብላ ማስረዳት አለባት። አሁን ወንድም እህት ከነሱ ጋር አይኖርም። እያንዳንዱን ሰዓት የሚያሳልፈው ወይ ስራው ቦታ ነው ወይ ደግሞ መኖሪያ ቤቱ ነው። መኖሪያ ቤት ደግሞ ያለችው አማች ናት። አስናቀም ደግሞ የተናገረውን ነገር ምን ሊል እንደፈለገ ወይ ወጥቶ መናገር፣ ደረጀ ደግሞ በእግሩ ተራምዶ ሆስፒታል ለመሄዱ የታይቶት ነው ወጥቶ ይናገር። ትክክል። አስናቀ ቲክቶክ አካውንት አለው። አስናቀ እኔ በውስጥ ልክልሻለሁ። ላከው። በነገራችን ላይ የአርቲስቶችን ቁጥር የፈለገ አርቲስቶች ቆይ የሆነ ሰው እንትን አደርጋል እንዳለ አለ ኢንሳይደር አለ የአርቲስቶች ላይቭ ላይ ነው ደውለን የምናጋፍጣቸው። ቀጥል ስራ ላይ ነሽ መሰለኝ። እና ኤኒዌይ ሁሉም እንደዚህ ነው በቃ ይኸውልሽ፣ ሲሞቱ ሁሉም ሰው በቃ እንደዚህ ተደባብሶ እና ማዲንጎም እንደዚህ ተደባብሶ፣ ታምራት እንደዚህ ተደባብሶ እንደዚህ ሁሉም በቃ የዳዊትም የአስክሬን ምርመራ ደቡብ አፍሪካ ሄደዋል። ሲመጣ ውጤቱን እንነገራለን አሉ ፖሊስ። ትዝ ካለ ያኔ አስታውሳለሁ። ውጤት እየመጣ ነው። የተነገረ ነገር አለ የለም? ወፍ የለም። ያኔ ሄደው ፋርማሲውን ህዝቡ ሲሰባበር ህዝቡን ለማረጋጋት በዚህ በስተት መሆኑን አለመሆኑን ያው ልከነዋል። የአስክሬን ምርመራ እዚህ ስለሌለ ተብሎ እስከ ዛሬ እየመጣን ነዳጅ አረጉት እኮ እንደገና ሄሎ ከታምራት ጋር ማለት ነው። መኪና ይነዳል። ታደለ ሮባ ስላሴ ቤተክርስቲያኑ የሳቀው ሳቅስ ትዝ ይላችኋል አይደል? ሁላችሁም ደስ ያለው ነው የሚመስለው። እሱ ገፊ ነው እሱ። እኔ እንደዛ ነው ማስበው። ወዳጅ አባቴ እንዴት የፈለገ እንትን ቢሆን እኮ አንተ ሰው ልታስቀብር ሄደህ ሳቁን ላይ አይመጣልህም እኮ ለዛውም ጓደኛ አንድ ሰው እኔ እንደውም እኔ ታምራት ቁማር ነው እንትና እኮ በመኪና ሄዶ ራሱ መኪና ሁሉ ተቀርጾ እዛ የሄደበት ሆስፒታል ራሱ መኪናውን ቆሞ ምናምን ነው እዛው የቀረው። እና እሱን ገፍ ያልከው ለምን ሰሚሉ በሰው ሀዘን ማንም ሰው እኛ ኢትዮጵያውያን አይደለም የሀገራችን የውጭን እኮ የሆነ ነገር መከራ ስናይ እኮ ስቅስቅ ብለን ቤተሰባችን ላይ የደረሰ ያህል የሚሰማን ሰዎች እኮ ነን አይደለ? እንኳን ሆስፒታል ጓደኛ ለማለት ነው። ገፊ ማለት እኮ እሱ ቁጭ ብሎ ብዙዎቹን ታዲያ ማን ነው? ማዲንጎ ሄደ፣ ምን ጥያቄ አለው? ማዲንጎ ሄደ፣ ታምራትን እንዴ ምን የት ለስንት ነገር የሚጠበቀው አለ። ሰይፉ ይራቁት ነው የምትለው አንተ፣ እነሱንም እንዳይገፋ ግን ቲኬ ትክክል ነው ሄሉ 2016 ላይ 12 ሞር 12 ታዋቂ ዘፋኝ ሞተዋል ኢትዮጵያ ውስጥ እነ ታሪኩ ባባ ምናምን አርቲስቶች ማለት ነው። እና ቤቲንግ እነ ታደለ ጀምረዋል ምናምን ሲባል ነበር። ኮንስፓይሬሲ ይሁን አይሁን አላውቅም፣ ግን እንደዛ ኮንስፓይሬሲ ይደረግ ነበር። ወጣቶች ናቸው እኮ እንዳለ ያለቁት። ሰሞኑን እንዳለ በፎቶ ላይ አንድ ላይ አርግተዋቸው ለየለቀቋቸው ነበር። የሚገርም ሁሉም በሞቱ በዚህ እና አስፋው መሸሻ ምናምን እንዳለ የሆነ ይቋመራሉ። በወር አንዴ የሚሞት ታዋቂ ሰው አለ ምናምን እየተባለ እነ ታደለ ሮባ ይቋመራሉ ምናምን ሲባል ነበር 2016 ትዝ የሚላችሁ ከሆነ ማለት ነው። ሲወራ ነበር ላይ ሰምቻለሁ። ያቺ ዘፋኛ ራሷ ማነች የሞተችው? አወቃት? እቺ ቆይታለች። ሚካያ ራሱ ታሳዝናለች በጣም። ምንም ያላሉ እንደውም እሷ እኮ
ማንም ሰው ዞር ብሎም አላየዋትም። ያልተወራላቸው ግን መሞታቸው የሆነ አሁን ላይ እየገባ ነው የመጣው። ይህም የገባኝ ነው። ባለቀለሙ ኤፍቢአይ ላይ ነው። ኤፍቢአይ ላይ ስትሰራ የነበረችው ከነፃነት ጋር እሷማ ሰው ያንግ ናት። መሞቷን ሁላ እኔ አላውቅም እኮ የሚገርም ነገር መቼ እንደሞተች ሁላ አላውቅም። ግን አሁን ላይ ነው መሞቷ ምናምን የሰማሁት። እውነት አላውቅም ነበረ። ወዛሜ ዳዊት ነጋ እህቶቹ መኮንን ብዙም ስለማላውቁ መሰለኝ ብዙ ሴንስ አልሰጠኝም። እሱ ትምህርት ቤት እኮ ልጁን አድሶ እኮ ነው ሄሉ ትምህርት ቤት አድሶ እኮ ነው ኮሌስትሮል ነው አሉ በሩ ላይ ጥሎት ነው አሉ እንትን ያለውና ሀያት ሆስፒታል ሄዶ የሞተው ሆስፒታል ላይ ሞተው ሀያት ሆስፒታል ዳዊት ነጋ ነው የምትለኝ? ዳዊት ነጋ ማሞቱ መኮንን ኢዮብ መኮንንን ኢዮብ የዳዊት በጣም በር ላይ ስትሮክ ተብሎ ጥሎት ሀያት ሆስፒታል ወሰዱት። እዛ ሞተ ተባለ። ዳዊት እኮ ቀጥ ብሎ ነው የሄደው። እሱ እንደውም እኮ በጋቢ ለብሶ እሱ ቀጥ ብሎ ነው ቀጥታ ነው ሄዶ እንደገና የእህቶቹ ተደውሎ ተጠርተው በቃ ድነዋል ወደ ቤቱ ሰዱት ተብሎ ተጠርተው ወደ መኪና ሲያስገቡት አይ ገና ነው ይመለስ ብሎ አስመልሰውት ከዛ ሞተ ተባለ ማለት ነው። ከዛ ግን ስንቶቹ ጸበሉ ሰዱኝ ምናምን ብሎ ቴክስት የሚጽፍላቸው ነበር ምንም ያልመሰላቸው ያው ኖርማል እየመሰላቸው ግን የእውነት በድንገት ነው የሞተው። እሱ በጣም ምስኪን ማነች በኤችአይቪ ሞተችው ደግሞ ህይወቴን ነው የሚሉት ኤችአይቪ የሚሉት ፖለቲካ ምናምን ሁኔታው ስላልጣማቸው ብዙ ሰው አላዘነለትም። በተለይ ትግራይ ልጆች ብዙዎች አላዘኑለትም። እውነት ለመናገር አላዘኑለትም። አድማ አድርገውበት ነበር። እኔ ከሁሉም ግን እስካሁን ውስጥ የማይወጣው የማዲንጎ ነው። በቃ የባባም እና እቺ እንደ ታሪኩ እንደ ሀጫሉና እንደ ማን ነው እንደ ነፃነት የእውነት ውስጥ የኔ ጎዳ ሰው ሰብለስ ማነች ቤቶች ላይ የምትሰራች ዳቦ ምትማነሱ ማስዋት